ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች ነው። የዕለቱን ዘገባዎች ከአሁን ሰዓት ጀምሮ ወደ እናንተ ማድረስ ጀምረናል። በቅድሚያ አርዕስተ ዜና። በትግራይ ክልል የመንግስትና የባንክ ሰራተኞች ከደሞዛቸው ላይ እንዲከፍሉ ግዴታ መጣሉ ተሰማ። በእስራኤል በአንድ ከተማ ብቻ 88 ሰዎች መጎዳታቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት የ48 ሰዓት ገደብ ሰጡ ተብሏል። ኢራን በእስራኤል የኒውክሌር ጣቢያ ላይ ጥቃት መሰንዘሯ ታውቋል። ኢራን የሆርሙዝ የባህር ወሽመጥ ከኢራን ጠላቶች በስተቀር ለሁሉም አገራት ክፍት ናቸው ስትል ገለጸች። የባህረ ሰላጤው ሀገራት ከኢራን ጥቃቶችን እያስተናገዱ መሆናቸውን ተናገሩ። ዓለም አቀፉ የዲጂታል ሚዲያ ኮከብ ዲላን ፔጅ ወደ ኢትዮጵያ ሊመጣ መሆኑ ታወቀ። አብራችሁን ስትቆዩ እኔንና መሰል ጉዳዮችን በስፋት ስለምንቃኝ በትኩረት ይከታተሉን። በትግራይ ክልል የመንግስትና የባንክ ሰራተኞች ከደሞዛቸው 1/5ኛውን እንዲያዋጡ ግዴታ ተጣለባቸው ተብሏል። በትግራይ ክልል የመንግስትና የባንክ ሰራተኞች የደሞዛቸውን 1/5ኛ እንዲያዋጡ ግዴታ መጣሉን ቁጣ መቀስቀሱ የተሰማ ሲሆን የትግራይ ክልል ጊዜያዊ አስተዳደር በክልሉ ውስጥ ያሉ የመንግስትና የባንክ ሰራተኞች ከሚያገኙት ደሞዝ 1/5ኛውን እንዲያዋጡ ግዴታ መጣሉ የሚታወቅ ሲሆን የተግባራዊ መሆን መጀመሩ ተሰምቷል። አስተዳደሩ ይህን መዋጮ መቁረጥ የፈለገው ለተፈናቃዮች መርጃና ሌሎች በክልሉ ቅድሚያ ለሚሰጣቸው ጉዳዮች መሆኑን ቢገልጽም ከፍተኛ ትችት እየቀረበበት ይገኛል። ጊዜያዊ አስተዳደሩ ባወጣው መመሪያ መሰረት ይህ ከደሞዝ ላይ የሚደረገው የግዳጅ መዋጮ ለሚቀጥሉት 4 ወራት የሚቀጥል ነው የተባለ ሲሆን በዚህ ጉዳይ ላይ አንድ ስማቸው እንዲጠቀስ ያልፈለጉ የመንግስት ሰራተኛ ለሪፖርተር ጋዜጣ ሲናገሩ የተባለው ነገር እውነት ነው። ነገር ግን አሁን በትግራይ ክልል ያሉ ሰራተኞች ደሞዝ ተይዟል ያሉ ሲሆን ጊዜያዊ አስተዳደሩ ለረጅም ጊዜ ሊከፍለን አልቻለም፣ እናም ሳይከፍለን እየሰራን ነው ሲሉ ተናግረዋል። አሁን ደግሞ ሳይከፍለን በሰራነው ላይ ካለፈቃዳችን 20% እንደሚቆርጥ ተናግሯል ሲሉ ገልጸዋል። አስተያየት ሰጪው አክሎም እኔ በበኩሌ የቤተሰብ አስተዳዳሪ ሲሆን ደሞዝ እንዲቆረጥ አልፈልግም፣ ፈቃዴም አልተጠየቅኩም ሲሉ ገልጸዋል። ይህ በእንዲህ እንዳለ አስተያየት ሰጪው አክለው እዚህ ያለው ህይወት አስቸጋሪ ነው በማለት የገለጹ ሲሆን ለመኖር እየታገልን ነው በማለት አስረድተዋል። በጉዳዩ ላይ ሌላኛዋ ሰራተኛ ስትናገር ደግሞ እኔ በከፍተኛ ችግር ውስጥ ነኝ፣ ባለቤቴ በጦርነት ህይወቱ አልፏል በማለት ስትናገር አሁን የመንግስት ሰራተኛ ሲሆን ከደሞዜ ላይ 20% ቢቆረጥ ህይወት አስቸጋሪ ይሆንብኛል ስትል ገልጻለች። አያይዛም ልጆችን መመገብና መሰረታዊ ፍላጎታቸውን ማሟላት አልችልም ማለቷ ተዘግቧል። እንደ ዘገባው ከሆነ የመንግስት ሰራተኞች በጉዳዩ ላይ የፌዴራል መንግስቱ ጣልቃ እንዲገባ እየጠየቁ መሆኑም ተሰምቷል። በእስራኤል አንድ ከተማ ብቻ 88 ሰዎች መጎዳታቸው ተሰማ። የእስራኤል አደጋ ጊዜ አገልግሎት በኢራን ከደረሰው ጥቃት በኋላ 88 ሰዎች ወደ ሆስፒታል መወሰዳቸውን የገለጸ ሲሆን ከነዚህም ውስጥ 10 ያህሉ ከባድ ጉዳት ደርሶባቸዋል ብሏል። ይህን ድርጊት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ክስተቱን ሲገልጹ በጣም አስቸጋሪ ምሽት ሲሉ ጥቃቱን በአንክሮት ገልጸዋል። ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ በሀገሪቱ ደቡባዊ ክፍል የተፈጸመውን ጥቃት ተከትሎ ለእስራኤል በጣም አስቸጋሪ ምሽት እንደነበር የተናገሩ ሲሆን አክለውም ጠላቶቻችንን በሁሉም ግንባር ማጥቃታችንን ለመቀጠል ቁርጠኞች ነን ሲሉ ገልጸዋል። የእስራኤል ጦር ኢራን ናታንዝ የኒውክሌር ተቋም ላይ ጥቃት ከሰነዘረች በኋላ ሌሊቱን በቴህራን ላይ ተከታታይ ድብደባዎችን መፈጸሙን አስታውቃለች። ዩናይትድ አረብ ኤምሬት የኢራንን የሚሳይልና የድሮን ጥቃቶችን ማክሸፏን ስታስታውቅ የኳታር መከላከያ ሚኒስትር ደግሞ በመደበኛው ስምሪት ላይ ሳለ የተከሰከሰ ሄሊኮፕተር ለማግኘት አሰሳ እየተደረገ መሆኑን አስታውቋል። ትናንት ቅዳሜ ምሽት በደቡባዊ እስራኤል አራድ በምትባል ትንሽ ከተማ ኢራን በፈጸመችው የሚሳይል ጥቃት የደረሰው ጉዳት ከባድና አስከፊ ተብሎ የተመዘገበ እንደሆነም ተዘግቧል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት የ48 ሰዓት ገደብ መስጠታቸው ታወቀ። በመካከለኛው ምስራቅ የሚካሄደው ጦርነትን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ የሰጡ ሲሆን የትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓት ውስጥ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚወድሙ ዝተዋል። ትራምፕ በበኩሏ የኃይል ማመንጫዎቿ ላይ ጥቃት የሚፈጸም ከሆነ በባህረ ሰላጤው ከአሜሪካ ጋር ግንኙነት ያላቸውን የኢነርጂ መሰረተ ልማቶች ላይ ጥቃት እፈጽማለሁ ስትል አስጠንቅቃለች። ይህን ተከትሎ በትናንትናው ዕለት ፕሬዚዳንት ዶናልድ ትራምፕ ያስቀመጧቸውን የጦርነት ግቦች ማሳካታቸውንና እቅዳቸውን በሳምንታት ቀድመናል ሲሉ ተናግረው የነበረ ሲሆን ፕሬዚዳንቱ አክለው ምንም እንኳን ኢራን ድርድር ብትፈልግም እኛ ግን ፈቃደኞች አይደለንም ሲሉ መግለጻቸው ይታወሳል። ኢራን በእስራኤል የኒውክሌር ጣቢያ ላይ ጥቃት መሰንዘሯ ታወቀ። ኢራን በቴል አቪቭ የኒውክሌር ጣቢያ አቅራቢያ በፈጸመችው ጥቃት ከ30 ሰዎች በላይ ጉዳት ደርሶባቸዋል የተባለ ሲሆን እስራኤል እስካሁን ድረስ የኒውክሌር ጦር መሳሪያ እንዳላት በይፋ
ተናግራ አታውቅም ተብሏል። ጥቃቱ ትናንት ቅዳሜ ዕለት በኢራን ናታንዝ የኒውክሌር ተቋም ላይ ለተፈጸመው ድብደባ ምላሽ እንደሆነ የኢራን የመንግስት ቴሌቪዥን መዘገቡን ተከትሎ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከጥቃቱ በኋላ ሀገራቸው ስለ መጻኢ ጊዜ ስትዋጋ ያሳለፈችው አስቸጋሪ ሌሊት ሲሉ ገልጸውታል። ተከትሎ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ከዲናሞ ከተማ 13 ኪሎ ሜትር ርቀት ላይ በሚገኘው የኒውክሌር ምርምር ተቋም ላይ የደረሰ ጉዳት ስለመኖሩ መረጃው የለኝም ሲል ገልጿል። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሮስ በተለይም በኒውክሌር ተቋማት አቅራቢያ ከፍተኛ ወታደራዊ ጥንቃቄ መደረግ አለበት ያሉ ሲሆን በቅርብ ርቀት በሚገኘው ራድ ከተማ በተፈጸመ ሌላ ጥቃት ከ80 በላይ ሰዎች ሕክምና እየተደረገላቸው መሆኑ ተገልጿል። ከእነዚህም ውስጥ 48ቱ ቀላል ጉዳት የደረሰባቸው ሲሆን 10ሩ ደግሞ አስጊ ሁኔታ ላይ ይገኛሉ ሲል ታውቋል። ኢራን የሆርሙዝ የባህር ወሽመጥ ከኢራን ጠላቶች በስተቀር ለሁሉም ክፍት ነው ስትል ገለጸች። የተባበሩት መንግስታት ዓለም አቀፍ ማሪታይም ድርጅት የኢራን ተወካይ የሆርሙዝ የባህር ወሽመጥ ከኢራን ጠላቶች ጋር ግንኙነት ካላቸው ሀገሮች በስተቀር ለሁሉም ክፍት ነው ማለታቸውን የኢራኑ ሜሄር ዜና ወኪል ዘገበ። አሊ ሙሳቪ የተባሉት እኚህ ባለስልጣን በዚህ ጠባብ የውሃ መስመር በኩል ማለፍ የሚቻለው ከቴህራን ጋር የጸጥታና የደህንነት አሰራር ጋር በመተባበር ብቻ ነው በማለት የገለጹ ሲሆን ዲፕሎማሲ ኢራን ቅድሚያ የምትሰጥ ጉዳይ ነው ሲሉ ገልጸዋል። ሆኖም ግን ሙሉ በሙሉ ጠባጫሪነት ለማስቆም የጋራ እምነትና መተማመን የበለጠ አስፈላጊ ናቸው ሲሉ ገልጸዋል። እስራኤልና አሜሪካ በኢራን የሚሰነዝሩትን ጥቃቶች በሆርሙዝ የባህር ወሽመጥ ውስጥ ያለውን የአሁኑ ሁኔታ መነሻ እንደሆነ አክለውም ገልጸዋል። እንዲህ እንዳለ ከየካቲት 21 2018 ዓ.ም ጀምሮ አሜሪካና እስራኤል ከቴህራን ጋር የሚያደርጉትን ጦርነት ተከትሎ ኢራን በሆርሙዝ የባህር ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት እየሰነዘረች ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥ እንድትከፍት የ48 ሰዓት የጊዜ ገደብ መስጠታቸውን ተከትሎ ይህ የማይሆን ከሆነ በሀገሪቱ መሰረተ ልማቶች ላይ ጥቃት እንደሚፈጽሙ ዝተዋል። ባህረ ሰላጤው ሀገራት ከኢራን ሚሳይሎችና ድሮኖች የተተኮሰባቸው መሆኑን የገለጹ ሲሆን ከኢራን የተከፈተባቸውን ጥቃት ዛሬ ማለዳ በማክሸፍ ተጠምደው ማርፈዳቸው ተናግረዋል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ዛሬም የነዋሪዎቻቸውን ሕይወት ስጋት ላይ እንደጣለ ሲሆን የዩናይትድ አረብ ኤምሬትና ሳውዲ አረቢያ ዛሬ ማለዳ ከኢራን የተተኮሰባቸው ሚሳይሎች ማክሸፋቸውን ገልጸዋል። ይህን ተከትሎ በሳውዲ አረቢያ 2 ሚሳይሎች ሰው በማይኖርባቸው አካባቢዎች መውደቃቸውን የሀገሪቱ መገናኛ ብዙኃን የዘገቡ ሲሆን የአረብ ኤምሬት ግን ስለ ጥቃቶቹ በይፋዊ መንገድ ከመግለጽ ውጭ ምንም አይነት መረጃ እንዳይወጡ ጥብቅ ቁጥጥር ማድረጓ ተሰምቷል። ማንኛውም ጥቃት ወይም የደረሰው ጉዳት መቅረጽ ህገወጥ ሲሆን አብዛኞቹን ማክሸፏን የሀገሪቱ መንግስት መናገራቸው ታውቋል። ኢራን በኢነርጂ መሰረተ ልማቶች ላይ የምትፈጽመው ጥቃቶች እንደምትቀጥል ያስጠነቀቀች ሲሆን የሀገሪቱ መሪዎች ያላቸውን አማራጭ እየተመለከቱ መሆኑም ተሰምቷል። ይህ በእንዲህ እንዳለ በአሜሪካ አጋር ሀገራት ላይ የሚሰነዘረውን ጥቃት ተከትሎ ሳውዲ አረቢያ ለሚፈጸምባት ጥቃቶች ወታደራዊ ምላሽ እንደምትሰጥ ያስጠነቀቀች ሲሆን ይህ እርምጃ ግን ከፍተኛ አደጋ የያዘ መሆኑን ቀጠናውን የሚያውቁ ባለሙያዎች እያነጋገረ ይገኛል። ይህ አደጋ ተከትሎ ጦርነቱ የበለጠ ሊባባስና በምጣኔ ሀብታቸው ላይ ጉዳት ሊያደርስ እንደሚችል ብዙዎች ስጋታቸውን እየገለጹ ይገኛሉ። ዓለም አቀፉ የዲጂታል ሚዲያ ኮከብ ዲላን ፔጅ ወደ ኢትዮጵያ ሊመጣ መሆኑ ታውቋል። ዓለም አቀፍ ደረጃ በሚሊዮኖች ዘንድ ተወዳጅነትን ያተረፈው ፈጣን የዜና መረጃዎችን በማድረስ የዜና አባት በሚል ቅጽል ስም የሚታወቀው ዝነኛው የቲክቶክ ኮንተንት ክሬተር ዲላን ፔጅ ወደ ኢትዮጵያ ሊመጣ መሆኑ ተሰምቷል።